የዐቢይ ጾም 5ኛ ሳምንት የደብረ ዘይት የሚሰበክ ምስባክና ቅዱስ ወንጌል ይህ ነው። በቅዳሴው ላይ የሚሰበከው ምስባክ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ትርጉም እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል፣ እሳት በፊቱ ይቃጠላል። መዝሙር 49 ከቁጥር 3። ይህን ቃል የተናገረው ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት ፈጣሪያችን እግዚአብሔር ተገልጾ ወይም በግልጽ ይመጣል፣ መጥቶም ዝም አይልም። በደጋጎች ካህናት አድሮ ክፉዎች ካህናትን ይዘልፋል። እሳት ይነድድ ቅድሜሁ፣ ከፊቱም እሳት ይነዳል፣ ኃጢአተኞችን ይቀጣቸዋል። እግዚአብሔር እሰ ገሃደ ይመጽእ፣ አምላካችን እግዚአብሔር በክበበ ትስብእት በግርማ መለኮት ይገለጣል፣ መጥቶም ዝም አይልም። ጻድቃንን ንዑ ሀቤ ቡሩካኑ ለአቡየ ይላቸዋል፣ ኃጥአንን ደግሞ ሁሩ እምኔ ብሎ ያሰናብታቸዋል እያለ አስቀድሞ በትንቢት መነጽር ተመልክቶ ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት ስለ ዳግም ምጽአቱ የተናገረው ነው ማለት ነው። የዕለቱ ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 31 ሲሆን እንዲህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እነርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ደርሱ ቀርበው ይህ መቼ ይሆናል? የመምጣትህና የዓለም መጨረሻው ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርንም የጦርነት ወሬም ትሰሙ ዘንድ እላቸዋለሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መነዋወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያሳሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና እርሱ ግን ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ይሰበካል። በዚያም ጊዜ መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩት
ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራው ይሽሹ። በተገነቱ ያለው በቤቱም ያለው ሊወስድ አይወርድም። በእርሻ ያለው ልብሱን ይወስድ ዘንድ ወደ ኋላም አይመለስም። በዚያም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናል። እነዚህ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳለም ነበር። ነገር ግን እነዚህ ቀኖችስ ስለተመረጡ ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በረሃ ነው ቢሏችሁ አትውጡ፣ እነሆ በልፍኝ ነው ቢሏችሁ አትውጡ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በርን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃኗን ትነሳለች፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ላትም ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታን። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይለናል። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን።